ሰዎች በመጨረሻው ዘመን እስኪ ሁላችሁም ይሄንን አስገራሚ ፎቶ ተመልከቱት። አንዲት ላም ከወለደች በኋላም አልስማማም በዚህ ሐሳብ አትሞክር ስትፈልግ አከራዩም እየሞከረ ነው ከቻልክ አንኳኩ ስላልክ አንኳኳ ጠይቁ ስላልክ ጠይቁ እንዳለ በቤቱ ሽብሩልሽ ሰራዋን እኮ የሴት ቀሚስና ሂል ጫማ ወይም ደግሞ ተረከዙ ከፍ ያለ ጫማ የሴት በማድረግ እንዲህ በየቸርች ውስጥ እየሰበከ ያለው ይሄ ግለሰብ እጅግ በጣም መነጋገሪያ ሆኗል። ፓስተር ነው። ብዙዎች ጦርነቱ በቃ ፖለቲከኞች ተጨባበጡ። الله يبارك لي فيكي ويخليك محدايا يلي نباهي بيكي نجوم ነገር አንፃር በቀጥታም በተዘዋሪም ስለሚገናኙ ነው። በነገራችን ላይ ቀድሜ ባውቃቸው ኑሮ እንዲህ አይነት አስተሳሰብ እንዲህ አይነት አመለካከት ቢኖር ይኖር። ሰላማችሁ ይብዛ። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ ከች ብያለሁ። ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳትረሱ። ቻናሉ 20 ሺና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች ተዘጋጅተዋል። ከናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንመጣ ስለሚያግዙኝ ማለት ነው። ወደ ቪዲዮዎቹ አንኳኩ ስላልክ አንኳኳ ጠይቁ ስላልክ ጠይቁ ከፍተሃል በርህን ለኔ የታተምኩብ መድኔ እኔ አንተ ቤት የምቆም ሰው አይደለው ግን ፍቅር ነው ለዘላለም ቤተሰቦች እንዲህ የልቤ ሰው ከምትሉት ሰው ጋር እስከ መጨረሻው ዘልቆ ወይም ደግሞ እስከ እድሜ ማምሻ ድረስ እንዲህ መሆኑ አያስደስትም? ለእናንተም እንግዲህ የልቤ ሰው ከምትሉት ሰው ጋር እንደዚህ ለመሆን ያብቃችሁ። ወደ ኔክስት ቪዲዮ። አንዳንዴ ለውጡ የሚመጣው ተስፋ በመቁረጥ ጫፍ ላይ በምናደርገው አንድ ሙከራ ነው። አንዳንድ የማጋራችሁ ሐሳቦች ካለፍኩበት ነገር አንፃር በቀጥታም በተዘዋሪም ስለሚገናኙ ነው። በነገራችን ላይ ቀድሜ ባውቃቸው ኑሮ እንዲህ አይነት አስተሳሰብ እንዲህ አይነት አመለካከት ቢኖር ይኖር ወይም አንዳንዱን እያወቅኩት አለመተግበሬ። እስቲ ስላልተሳካው ፈተና ልንገራችሁ። አንድ ተማሪ ተመሳሳይ ፈተናን 3 ጊዜ ይወድቃል። ሁሉም አረ በቃ ምንድነው ምናምን እንዲያቆም ይነግሩታል። እሱ ግን አላቆመም። በአራተኛ ሙከራው አለፈ። ዛሬ ያ ሰው ያንኑ ትምህርት ያስተምራል። አንዳንዴ ለውጡ የሚመጣው ተስፋ በመቁረጥ ጫፍ ላይ በምናደርገው አንድ ሙከራ ነው። ምን ይመስላችኋል? ብዙዎቻችን በዚህ ነገር እንሸወዳለን። ሄደን ልክ መጨረሻ የፍሬዋ ወይም ደግሞ የጣፋጯን ነገር ልንቀበል ስንል እናቆማለን ወይም ደግሞ ተስፋ እናቆርጣለን፣ በየትኛውም የሥራ ዘርፍ ማለት ነው። ስለዚህ እንግዲህ መተን ተስፋ ቆርጠን አቆምን ማለት ትንሽ ሲቀረን ማቆም ማለት ነው። ስለዚህ እባካችሁ በየትኛውም መንገድ በየትኛውም የሥራ ዘርፍ ሆናችሁ እስከ መጨረሻው የምታስቡትን ነገር እስከምታገኙ ድረስ ተስፋ መቁረጥ የሚባል ነገር ጭራሽ መኖር የለበትም። ቤተሰቦቼ ወደ ኔክስት ቪዲዮ። የሴት ቀሚስና ሂል ጫማ ወይም ደግሞ ተረከዙ ከፍ ያለ ጫማ የሴት በማድረግ እንዲህ በየቸርች ውስጥ እየሰበከ ያለው ይሄ ግለሰብ እጅግ በጣም መነጋገሪያ ሆኗል። ፓስተር ነው። ብዙዎች እንግዲህ ናይጄሪያ ነው የሚገኘው ያሉ የናይጄሪያው ፓስተር እያሉ ሲነጋገሩ ቆይተዋል። አይደለም ይሄ ከቶጎ ነው። ቶጎ ሎሜ ውስጥ እንግዲህ የራሱ ቸርች ያለው ፓስተር ነው። ታዲያ በጣም አስቂኝ የነበረው መልሱ ነው። ለምንድነው የሴት ጫማና ልብስ አድርገህ እንደዚህ ስብከት የምታረገው ሲሉት እንደዚህ ነበር ያለውና እኔ አይደለሁም መንፈስ ቅዱስ ነው የነገረኝ ይሄንን ነገር አድርጌ ስብከት እንዳደርግ እሱ ነው ያስገደደኝና የመንፈስ ቅዱስ ስራ ነው የኔ አይደለም በሚል
ተረከዙ ከፍ ያለ ጫማ አንዳንድ ጊዜም እንግዲህ ሰውነቱን ጠበቅ የሚያደርግ ቅድ ያለው ቀሚስ ሁሉ በማድረግና አንዳንድ ጊዜ ደግሞ ሰፋ ያሉ ቀሚሶችን በማድረግ እንግዲህ ይህንን ስብከት እያካሄደን ያለው እዛው ቸርች ውስጥ ብቻ ሳይሆን ከየዕለት ዕለት እንቅስቃሴ ሁሉ ጫማውን እንደሚያደርግ ነው እየተነገረ ያለው ማለት ነው። ያው ሶሻል ሚዲያ ላይ በጣም ቫይራል ሆኗል ግለሰብ። እንደዚህ አይነትና መሰል አነጋጋሪም አስቂኝም ጉዳዮችን እንመለከታለን አልፎ አልፎ በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ ሲጋሩ። ታዲያ የኛው ጉዳይ ግን የዚህ ፓስተር ጉዳይ ብዙዎቻችንን አስገርሟል። እንዴት ነው? እኔ ከፓስተሩ ሲሆን ምናልባት እሱን ተከትለው ቸርች ውስጥ ከሚከታተሉት ሰዎች ነው ችግር አለ ብዬ ማስበው። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ጦርነቱ አበቃ፣ ፖለቲከኞች ተጨባበጡ። አንድ ምስኪን ወታደር ለቤተሰቦቹ ስልክ ደወለና እንኳን ደስ ያላችሁ፣ ጦርነቱ ተቋርጧል፣ ወደ ቤት ልመጣ ነው። ስመጣ ግን ብቻዬን አይደለም፣ በጦርነቱ አካሉ የጎደለ አንድ ጓደኛዬን ይዤ እመጣለሁ። ለተወሰነ ቀን እኛ ጋር ያርፍና ወደ ቤቱ ይሄዳል አለ። ወላጆቹም አይ ልጄ አንተስና ጓደኛ ግን መጥቶም ለቤተሰቦቹ ሸክም ነው የሚሆነው፣ ቢሞት ይሻለው ነበር አሉት። የስልክ ምልልሱ በዚሁ ተቋጨ። ቢጠበቅ ልጁ ሳይመጣ ቀረ። በመጨረሻም አፈላልገው ከብዙ ድካም በኋላ አገኙት። ልጃቸውን ሲያገኙት አይኑ ጠፍቷል፣ እግሩ ተቆርጧል። ደነገጡ። ልጅም በእንባ ተሞልቶ እንዲህ አለ፣ በሙሉ አካል ልካችሁኝ አካል ጉዳተኛ ሆኜ መመለሴ እንዴት እንደምትቀበሉት ላረጋግጥ ብዬ ነበር በጓደኛ አስመስዬ የጠየኳችሁ። መልሳችሁ ግን ሰበረኝ። ምናልባት ብርታት ከሰጡኝ ብዬ ከኔ በፊት የአካል ጉዳት የደረሰባቸው ጓደኞች ጋር ደወልኩ። እነሱም ፖለቲከኞቹ ሲጨባበጡ ሙሉ ለሙሉ እንደረሷቸው ነገሩኝ። ይህ ደግሞ ይበልጡኑ ሰበረኝ አለ። ወዳጆቼ ለሞቱት ነፍስ ይማርልን። በጦርነቱ የአካል ጉዳት ለገጠማችሁ ደግሞ በይቻላል መንፈስ ጠንክሩልኝ። ስትጣሉ ጠመንጃ ለምታስጨብጡን፣ ስትተቃቀፉ ለምትረሱ ፖለቲከኞቻችን ደግሞ ልቦና ይስጥልን። ከሀገር ውጭ ሆናችሁ ለምታፋጁን እባካችሁ የእስከዛሬው ይብቃችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያችን። ብሩዚቲን ቸር ቆዩልኝ። በትክክልም ጦርነት እንግዲህ ትርፍ የለውም። ጦርነት ትርፉ ሀዘን ነው። ወንድሞቻችን እህቶቻችንን ማጣት ነው። ለብዙ ዓመታት የተገነቡ ከተማዎችን ማውደም ነው። እንግዲህ በአንድ ቀን ብዙ የተለፋባቸውን ነገሮች ያጠፋል፣ የሰው ሕይወት ይቀጥፋል፣ ብዙ ወንድም እህቶቻችንንም ያሳጣናል። ስለዚህ ለኛ የሚያስፈልገን ፍቅር 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 ብቻ ነው። ጦርነት ለኛ ምንም አይሰራም። አልስማማም በዚህ ሐሳብ። አትሞክር ስትፈልግ፣ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅ። እኔ ደግሞ ጭንቅላቱ እያደር እንደ ህፃን ልጅ ጫማ እንደዚህ የሚጠብሰው እንዳንተ አይቻለው። ሲጀምር አትስማማ። ለአንተ አይደለም ቪዲዮ የተሰራው። አንተ እንደ ፈረስ ጋሪ እንደዚህ ሽምጥ ስለምታስብ እንደዚህና እንደዚህ ስለማታገራዝም ከዚህ የተለየ ብትረዳ ትንሽ እኔ ራሴ ይገረምብህ ነበር። ቪዲዮ እንዳንተ ሸሚዝና ጫማ እየተገዛለት ለሚኖር ወጣት ጡረተኛ አይደለም። እሺ የቪዲዮ ሐሳብ ለመኖር የሚያጓጓ ነገር በሌለበት ዓለም ውስጥ ለመኖር እየሞከሩ ላሉ ወጣቶች 5000 ብር ተከፍሎት ለልጆቹ 6000 ብር የትምህርት ቤትና የቤት ኪራይ ከዛ አስቤዛችሁ ሁሉ ለሚኖረው አባወራ ነው። እሺ ላንተ አይደለም። በጣም በብዙ ስትራግሎች ሶሳይቲውን አፍችላ ለመኖር እየሞከረች ላለች ወጣት ነው። ለእንዳንተ አይነቱ ሀባብ ራስ አይደለም። አንተ ከዚህ የተለየ ብታስብ እኔ በጣም ነበር ሰርፕራይዝ መሆኑ። እኔ አትዝረፍ። ለነገሩ ከየት አመጣው? መጽሐፍ ማታንበብ ግድ የለኝም። 4ኛ ክፍል ገላጭ ስለሚባል ነገር አልተማርክም። ያበመን ስም ለምሳሌ ያነሳችሁ ለሙሾ ታወርዳለህ። ስለ ቤት አከራይ ነው ትለኛለህ። ይሄ ቪዲዮ ምን አይነቱ በስማም የመከትክነ ይሄ ልጅ ሲጀመር ማህበራዊ ድረገጽ መተግበሪያዎች ላይ መውጣት አለበት ብዬ አላስብም። በቃ እንደዚህ አይነት ሰዎች እንዴት ነው ሁሌ ሰው ይሳሳታል? ሁሌ የሚለቃቸው ነገሮች በሙሉ ልክ ሆኖ አያውቅም። ጭራሽ ደግሞ ብሎ ብዙዎቻችንን ያነጋገረ የብዙዎቻችንን ስሜት የገለጸው የኮሜዲያን ያሲኑ እየሞከርኩኝ ነው የሚለውን ቪዲዮ ተቃውሞ መጥቷል። ብቻ ይህ ሰው በጣም ብዙዎችን አስከፍቷልም ብዙዎችንም አነጋግሯል። ብቻ ግን ያው እንደዚህ ሰዎችን አለመከታተል አለማየት ይሻላል ብዬ አስባለሁ። ምክንያቱም አንድም ቀን ልክ የሆነ ነገር አጋርቶ ስለማያውቅ ማለት ነው። الله يبارك لي فيكي ويخليك محدايا يلي نباهي بيكي نجوم ليلي وسمايا وتلمع نبغي يا 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 يلي روحي انت مرايا دي محابرة ቤተሰቦች እንዴት ነው እቺ ነገር እንደ ሐሳብ እኛም እንደ ባህል ብንቀበላት ምን ይመስላችኋል? እስኪ ኮሜንት ሴክሽን ላይ እንወያይበት። ወደ ኔክስት ቪዲዮ
እስኪ ሁላችሁም ይህንን አስገራሚ ፎቶ ተመልከቱት። አንዲት ላም ከወለደች በኋላም ጥጃዋ በሆነ ምክንያት ከሞተች ወተቷ ይደርቃል። ጠባችም አልጠባችም ጥጃዋ በአካባቢዋ ካለች ግን ሰውነቷ ወተቱን ማምረቱን ይቀጥላል። ታዲያ ይቺ ከላይ የምትመለከቷት ላም ጥጃዋ ወዲያው ስለሞተችባት ባለቤቶቿ ወተቷ እንዳይደርቅ በማሰብ የጥጃዋን ቆዳ በሳር ይሞሉና ከላይ እንደምትመለከቱት ጥጃዋን አስመስለው እናቷ አጠገብ ያቆሟታል። ምስኪኗ ላምም ልጅ ታድጋለች በማለት የልጇን አምሳያ ቆዳ እየላሰች ወተቷን ስትታለብ ትኖራለችም። ይህም ለበርካቶች ህይወት ምሳሌ የሚሆን የተፈጥሮ ህግ ነው። ነገር ግን ልጇ መሞቷን ብታውቅ ወዲያውኑ ጡቶቿ ይደርቃሉ። ይህንን አስገራሚ የተፈጥሮ ህግ እንዴት አያችሁት? ሐሳባችሁን በኮመንት ግለጹልን። ፎሎ ማድረግ ቤተሰብ ይሁኑ። ብዙዎች ይህንን ፎቶ ሲመለከቱ እንግዲህ በጣም ተገርመዋል፣ በጣም ደንግጠዋል፣ በጣም አዝነዋል። በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ይህንን ፎቶ በመጠቀም ፖስት ሲደረጉ የነበሩ መረጃዎች ሌላ ነበሩ። ግን አሁን በቪዲዮ እንደተመለከትነው ወተቷን ላለማጣት ሲሉ ገበሬዎቹ የዘየዱት ዘዴ ነው። ብዙዎችን አስደንግጧል። እናንተስ መጀመሪያ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ነገር ስትመለከቱ ምንድነው ብላችሁ አሰባችሁ? አልደነገጣችሁም? እኔ ደንግጫለሁ ስመለከተው። እስኪ እናንተን ሐሳብ ኮሜንት ሴክሽን ላይ አሳውቁኝ። ወደ ኔክስት ቪዲዮ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይህ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ህይወት እንደሚሰጣት ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ አይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ አይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምዕመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለውም? የለውም። አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝ እጠብቅሃለሁ። በቂ መረጃ ከመምህር ኢዮብ አግኝተናል ብዬ አስባለሁ። ቤተሰቦች እንዴት ነው? መምህር ኢዮብ ቤተክርስቲያኒቱ አለኝ ከምትላቸው ድንቅና እንቁ መምህሮች መካከል አንዱ ነው። የአገልግሎት ዘመኑን ይባርክለት። እንግዲህ ምናልባትም ያለንበት ቀናቶች ከነነዌ ጾም ጋር የተያያዙ ስለሆኑ ለእናንተ ትንሽ ስለነነዌ ጾም ዕውቀት ሼር እንደራረግ በሚለው ነው ይዤላችሁ የመጣሁት። ሰዎች በመጨረሻው ዘመን ራሳቸውን ይወዳሉ። የመጨረሻው ዘመን ትውልዶች ምስጋና የሌላቸው ይሆናሉ። ምስጋና አትፈልጉ ነው እንጂ የተባልነው አታመስግኑ አልተባልንም። እንዲሁም ቅዱስ ዮሐንስ አፈወርቅ የማያመሰግን ሰው ክፉ ሰው ነው ይላል። ሰዎች በጣም ነው የምወድሽ ሲሏችሁ መልሱም ደግሞ ነው ያለበት የት ታውቀኛለህ ነው መባል ያለበት ማለት ነው። ሐሰተኛ ሰዎች በማይገባቸው ሲመሰገኑ ወደው ይቀበሉታል ምስጋናቸው። እውነተኛ ሰዎች ግን ሲመሰገኑ እንደ መጀመሪያ የታውቀኝ ላል ማለት ነው። የኛ ዘመን ልብ ጠያቂ መሆኑ ጥሩ ነው። ችግሩ ግን ምንድነው ያላችሁ እንደሆነ እምነት ላይ ጠያቂ እንሆናለን፣ ክደት ላይ ሳንጠይቅ እንቀበላለን። ኃጢአትን ሲቀበል ሳይጠይቅ ነው የሚቀበለው። ጽድቅን ሲቀበል ግን ይጠይቃል። ሲዘፍን መጽሐፍ ቅዱስ አይቶ አይዘፍንም። ዘፈን ተው ሲባል ግን መጽሐፍ ቅዱስ ምዕራፍ ስንት ነው ያለው አትስፈኑ የሚል ይላል። ሃይማኖት ተስፋ ያደረጉትን ነገር በማሰጠት የታመነች ናት። ተስፋ የምናደርገውን ነገር የሚያስረግጥልን ሃይማኖት ነው። ሃይማኖትን ምን ያስረዳዋል ቢሉ ሃይማኖት፣ እምነትን ምን ያስረዳዋል ቢሉ እምነት ከተፈጥሮ ሕግ በላይ ያልፋል፣ ከእውቀታችን ሁሉ በላይ ይሻገራል። እግዚአብሔርን ልዑል እግዚአብሔር የሚያሰኘው ይሄ ነው።
ሃይማኖት ጥንቃቄ ይፈልጋል። ሁለት ጥቅስ ስንይዝ ጊዜ የገባን ይመስለናል። በቅንነት ግን የሰማችሁትን ይዛችሁ ሂዳችሁ ለሰው አታውጉን እምላችሁ። ያልገባችሁን እውነት አይሰበክም። እውነት ከቤተ ክርስቲያን ነው የሚገኘው። እግዚአብሔርን ስናመልክ የምናውቀው የምናምነው አምላክ እውነት እንደሆነ ነፍሳችን የምትመሰክረው ሊናችን ውስጥ የሚያቃጭን ነገር አለ። ብንጠየቅ ግን አልተሰጠንም። ይሄ ጸጋችን ስላልሆነ ነው። ለኛ አመን ማለት ለሰው ማሳመን እንችላለን ማለት አይደለም። ለራስ የገባን እውነት ለሰዎች መመስከር እንዴት ነው ብለው ከጠየቁን መተህይ ብሎ መመለስ ነው። ለሚያምን ሁሉ ይቻላል ብሏል ትለኛል። አዎ ይቻላል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሏል። አዎ ብሏል፣ ይቻላል። የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተቀርብ ትሉት ይነቀላል፣ የሚሳናችሁ የለም ብሏል። አዎ ብሏል። ለሚያምን በእምነት ሁሉ ይቻላል እንጂ ቅድስና ብቃት ግን ራስን መካድን ይጠይቃል። ክርስቶስን ያወቀ ሰው ራሱንና ዓለምን ከነጓዟ ይንቃታል። የናዝሬቱን ኢየሱስ ክርስቶስን ያገኙት ሰዎች በዓለም ፍቅር የተያዙ አይደሉም። ዛሬ ኢየሱስ ክርስቶስን አግኝተነዋል የሚሉ ሰዎች የራሳቸውን ክብርና የራሳቸውን ፍቅር የሚያሳድዱ ናቸው። የምኞታቸው ባሪያዎች፣ የራሳቸውን ድልብ የሚያከማቹ ናቸው። ክርስቶስን የሚወድ ሰው ግን ከራስ ወዳድነት የሚወጣ ነው። ለራሱ መኖር የሚያቆም ሰው። ሁሉን እንደ ጉድፍ ቆጠርኩት። ለምን? ጌታዬ መድኃኒቴ ኢየሱስ ክርስቶስን ስላወቅኩት። ከክርስቶስ ጋር አብሮ መኖር። የናዝሬቱን ኢየሱስን የሚያገኙት ከሱ ጋር የሚኖሩ ናቸው። ይህ ጉዳይ ሁላችንም ይመለከታል ብዬ አስባለሁ። ምክንያቱም አሁን ያለነው እንግዲህ አባታችን ባሉበት ወይም ደግሞ አባታችን እያስተማሩለት ስላለው የመጨረሻው ዘመን ስለሆነው ሁልጊዜም ቢሆን እንግዲህ የተለያዩ ክፉ ስራዎችን እናያለን። ቅድም ከተመለከትነው ቀሚስ ለብሱ ከሚያስተምረው ፓስተር ጀምሮ የተለያዩ ስራዎችን ተመልክተናል። ትናንትናም እንግዲህ የሚበሉ ምግቦች ላይ የተለያዩ ባዕድ ነገሮችን ጨምሮ ሲሸጡ የነበሩ ሰዎችና ብቻ በዙሪያችንም ሆነ በማህበራዊ ድረገጽ መተግበሪያዎች ብዙ ነገርን እንሰማለን። ለማንኛውም ግን እኛ ራሳችንን መልካም አድርገን እንግዲህ ንጹህ ሆነን ይህንን ዘመን ልናልፈው ይገባል። እናንተስ ምን ይመስላችኋል? አዎ እንዳለ በቤቱ ሺህ ብር ልጅ ሰራ። እኔ እኮ ከየት እያመጣ ነው ብሩን? ሴቱ ላሉ 1 ነጥብ ምናምን ነው የሚባለው ስለሰሙ ምናሉ ድሃዎች እየገቡ ነው በኮሜንት። ያ ማሬ ከሀብታም ጋር ቆይተን ይመጣሉ። እዛው ስንበላ እንገናኝ እሺ ከእናንተ ጋር። አሁን የሀብታም ወሬ ነው ማውራት ያለብን እናንተ። እኔ እኮ ምን እንደገረመኝ ታውቃላችሁ? ሰው ማለት ነው ሰው እንትን ነው። ምክንያቱም እንዴት ነው ቱርኪ ደግሞ እንደዚህ ነው። ምክንያቱም ሲሄዱ ትሰማላችሁ። በዛ ላይ ደግሞ እንደምታውቁት ስቶሪ ምናምን ያበዛሉ ከሄዱ እዛ ቫኬሽን ታይም ምናምን ከወጡ እዚህ በቤቱ ሺህ ብር ነው አሉ የሚሰሩት። ጓደኛ ጋይስ ምን ትላላችሁ? ቤተሰቦች እንዴት ነው እናንተስ? በሊያሾ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ሊመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳትረሱ። እንደነገርኳችሁ እንግዲህ ቻናሉ 20 ሺህ እና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች ተዘጋጅተዋል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ ብቻ ነው። በቀጣይ ባሪፍ ስራዎች እስከምንገናኝ ስለነበረን ቆይታ እጅግ አመሰግናለሁ።